የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ምንድነው? እኔ ዛር ቡዳ መታት ሁሉም ተቀላቅዬ ነው ያለው። ምን አደረካት? ማስጨነቅ በሚገባ አስጨነቅ በማያገባቱ ላይ ያስገባው ሰበየ በቀላሉ ነገር ጭንቀት ነው የምለቀባ። ከየት ነው የመጣችው? ወይ ቤተሰብ ዛር አለ። አይ እሷ ከየት ነው የመጣችው ነው የምልህ። እዚህ ሆነት እዚህ ተማሪ ናት። ምንድነው የምታደርጋት ከጭንቀት ውጪ? ዝም ብዬ በቃ አመጣለሁ ራሷን ምናምን። ከዛ ግን ጭንቀቱ ነው በጣም ጭንቀት፣ በቃ ማስጨነቅ። ዛሩ ነው የምታደርገው? ውስጥ ላይ ዝም ብዬ አስጨነቅ ነው። ማን ትባላለህ ዛሩ? ጠቋር። በቃ ሙሉ የቤተሰብ ዛር ነው ሁሉ። መተትም አለ? መተትም አለ። ቤተሰብ አንዳለ መተት አንዴ ቤተሰቦች አንዳለ መተት አለባቸው። ኮተታ ስለ ቤተሰብ አይደለም ስለ እሷ ነው ንገረኝ። እኮ እሷን ዛሩ ነኝ በጣም ማስጨነቃት። ማስጨነቅ ብቻ ነው ስራ? ነገሮችን ማበላሸት፣ በቃ እንዳትደሰት፣ ደስተኛ እንዳትሆን እንፈልግ። ተማሪ ነች? ምንድን ነው የምትማረው? ፋርማሲ ናት እዚህ አዲስ። ፋርማሲስት? የስንተኛ ዓመት? 2ኛ ዓመት። ምን ታደርጋለህ ዛሬ? በቃ ፈተና ምናምን በደንብ እንዳታውቅ ዝም ብዬ ማሳሳት። የምታውቀው ሊሆን ይችላል። ጨናንቃትና ይጠፋል። የምታውቀውን አስጠፋባታለሁ። ኮንፊደንሷን አሳጣታለሁ። ብዙ ነገሯን አሳጣታለሁ። በሕክምና ሰዎች፣ በዶክተሮች፣ በነርሶች፣ በፋርማሲስቶች እንደዚህ አይነት የመናፍስት ጥቃት ሲኖር ሊታከም የሚሄደው በትክክል በሽታው ሳያገኙለት መድኃኒቱንም ሳያገኙለት እንዲሁ በህመሙ ላይ ህመም ተጨምሮበት ለህመሙ ሳይሆን ሌላ በሽታ የሚጨምርበትን ኪኒን ይዞ ይመለሳል። የሕክምና ሰዎች፣ ዶክተሮች፣ ነርሶች፣ ሚድዋይፌዎች፣ ፋርማሲስቶች የጸሎት ህይወት ከሌላቸው እነሱም ተበልተው ሌላውንም ይበላሉ። እነሱም ታመው ሌላውም እንዲታመም ያደርጋሉ። ጥቂት ዶክተር ነው በመንፈስ ላይ ነቅቶ የሚዋጋው፣ የሚታገለው፣ የሚጸልየው። ብዙ ግን አልነቃም። ገና በእውቀቱ ላይ ነው የተመካው፣ በእግዚአብሔር ላይ ሳይሆን በተማረው በሳይንሱ በቀመሩ ነው እንጂ በእግዚአብሔር ላይ ተመክቶ እግዚአብሔር አምላክ በተማርኩት እውቀት ላይ አንተ ገብተህ ለሰዎች የምጠቅም አድርገኝ ብሎ የሚጸልይ ብዙ የለም። ለዚህ ነው ብዙ ጊዜ የሕክምና ስህተት እየተባለ የሚነገረው። የሕክምና ስህተት አብዛኛው ጊዜ የሚመጣው እንዲህ አይነቱ መንፈስ ስላለ ነው። የማይሆን መርፌ ያስወጋል፣ የማይሆን ኪኒ ያሰጣል፣ የማይሆን በሽታ ይጨምራል ሰዎች ላይ። ችግሩ ስር የሰደደ ነው። እንደየእውቀታችን እንደየደረጃችን ነው መንፈስ በእኛ ውስጥ የሚጠቀመው ነገሮችን ለማጥፋት፣ እኛን አጥፍቶ ሌላውንም ለማጥፋት የሚጠቀመው ለዛ ነው። ከዚህ ሁሉ ለመዳን ተንበክኮ መውጣት ነው ትልቁ መፍትሄ። ተንበክኮ ቀንን ዕለትን እግዚአብሔር ሰጥቶ መውጣት። ቀኔን በቅድስት ሥላሴ ስም ጀመርኩት። ጌታ ኢየሱስ ክርስቶስ ሆይ ቀኔን ባርክልኝ። በመውጣበት፣ በምሰራበት፣ በምንቀሳቀስበት፣ በምማርበት በነገሮች ሁሉ ቀኔ ለአንተ አሳልፌ ሰጥቻለሁ። ቀኔን ጠላት፣ ቀኔን ሰይጣን፣ ቀኔን ክፉ ነገር አያግኘው፣ በቀኔ ውስጥ ክፉ ነገር አይግባ፣ ያንተ መለኮታዊ በረከት በቀኔ ውስጥ ይግባ ብሎ የሚወጣ ሰው ቀኑ የተባረከ ይሆናል። በነገሮቹ በሙያው በእውቀቱ እሱም ተጠቅሞ ሌላውንም ይጠቅማል። ስለዚህ ኢንጂነርም ዶክተርም ሳይንቲስትም የተማረውም ያልተማረውም
በጸሎት ቢኖር እግዚአብሔር አምላክ ሕይወቱን ጥሩ ያደርግለታል። ሁላችንም የጸሎትና የስግደት ሕይወት ቢኖረን ከኛም አልፈን ለሌላው ምን ተርፍ ነበር። አሁን ራሳችን መሆን ያቃተን የጸሎትና የስግደት ሕይወት ስለሌለ ነው። ስለዚህ ወደ እግዚአብሔር እንመለስ፣ በፊቱ እንንበርከክ። ዘወትር በእግዚአብሔር ፊት ብንሰግድ ሕይወታችን የተሻለ ይሆናል፣ ሌሎችም የምንጠቅም ይሆናል። እሺ ቤተሰቡ ምን አደረካት? ቤተሰቡ እህቷም በቃ ትሰቃያለች፣ ትታገላለች። ሁሉም ይታገላሉ እኮ ጸሎትም ምንም ይላልፋሉ። ግን በቃ እሷ ታላቋን ውበቷን ማስጠፋት፣ በቃ ነጫጭባዋን ማስወጣት፣ ከዛ ልጆቿንም ማበሳጨት። በቃ ትልቋ ጎበዝ ነች እኮ ግን በቃ ታገላታል። አእምሮዋን መጠናነቅ ነው። እሷ ብቻ የመጣችው እዚህ ጉባኤ? አዎ። ቤተሰቡ አልመጣም? አይ አልመጡም። በዚሁ ነው የመጣችው። ትምህርት ቤት ስለነበረች በቃ መሄድ አለብኝ አለችና ድንገት መጣችብኝ። እኔ እኮ ትናንት አደካክኛት በቃ አትመጣም ብዬ ነበረ። ይቺ እኮ ተንበርከኩ። አፍሪ ውጡ። ከነፍሷ ወጣ። ጠቋ ዛፍ አዳልሞት እኮ አፍሪ ውጡ። እዚህ ጋር ድንጋይ ነው ማሸክማት። በልሽ ውጣ ነው የሚያደርገው። በልሽ ውጣ። እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በጌታችን በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። በክርስቶስ ጊዜ ነው። ቶሎ በድንግል ማርያም ስም ውጣ። በቅዱስ ሚካኤል ስም እግዚአብሔር ይገሥጻችሁ። ሲሳይ ነሽ ወለተ መስቀል። ሲሳይ ነሽ? አዎ። ከየት ነው የመጣሽው? እዚሁ ግቢ ካምፓስ አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ? ትምህርት ላይ ነው የሚፈትንሽ? አዎ፣ በጣም ያስቸግረኛል። ያስጨንቅሻል? አዎ፣ ጸሎትም ለማድረስ ችግር ነው፣ ማዛጋት ነው። ፈተና ላይ ምናምን ኮንፊደንሴን አጣለሁ። ዝም ብዬ በቃ በራሴ እፈራለሁ። ከመጠን ያለፈ ፍርሃት ነው የምፈራው። በቃ ይጨንቀኛል። በማያገባኝ ነገር ገብቼ ነው የሚጨነቀው። ለዚህ መፍትሄ ምን አደረግሽ? መንፈስ መሆኑን አወቅሽ? ጸልየሽ? አሁን ታገላለሁ። ጸበልም ጉባኤም እንደዚሁ ሄዳለሁ። ጸሎትም ያው ልቤ ቢበተንም ከልቤ ባላደርሰውም አደርሳለሁ። ጸሎትም ስንት ዓመትሽ ነው? አሁን ወደ 20ዎቹ ገብቻለሁኝ። በጊዜ ተገላገልሽው እንጂ እያለ እኮ ብትጨርሽ ሌላ ነገር ውስጥ ነበር የሚከትሽ። አዎ በጣም ብዙ ፈተና እንደሚያመጣ ቃሉ ጉባኤም እከታተላለሁ፣ ዩቲዩብ ምናምን። አዎ እግዚአብሔር ይመስገን። አይዞሽ፣ ጠንካራ ሁኚ። እሺ፣ እግዚአብሔር ትምህርትሽን ይግለጥልሽ፣ ለቁም ነገር ያብቃሽ። እሺ በርቺ።